ኤቢ ዳጣና ናታን ሲሳሳሙ ደረሰችባቸው። በደረሰችባቸው ሰዓት ቀረጸቻቸው በስልካቸው። ናታንን ስትስመው ደረሰች። እሷ ግን እሱ ሲስማት አላየችም። ብታይም እሷውን ቀረጸቻቸውና በስልካቸው ለደረጀና ለወይዘሮ ማርታ ለማሳየት ተገደደች። ኤቢ በጣም ተናደደች። ዳጣን ልትገላት ደረሰች። ናታንም በጣም ደስተኛ ሆኖ ነበር። ናታን ደስተኛ ሆኖ ለሰላም ራሱ ዳጣ እኮ ፍቅሬን ተቀበለችኝ ብሎ ነገራት። ሰላምም በጣም ደስ አላት። አየህ በዚህ ዜዴ የራስህ አድርጋት ብዬ ነበር፣ አሁንም የራስህ አደረጋት። ናታን እንኳን ደስ ያለክ አለችው። እሱም እንኳን አብሮ ደስ ያለን፣ እኔ እኮ ዳጣን በጣም ነው የምወዳት፣ የኔ ባትሆን ኖሮ ግን ይቆጭ ነበረ አላት። አብሽር በል ለበጎ ነው። አሁንም አንተ ይህን ነገር ማድረግ ያለብህ ፍቅሯን እንዴት እንደምታቅና አንተን የብለጥ እንዴት እንደምትወድ ማድረግ አለብህ። የሳምካት ጊዜ እየሰጠሃት ባለ ሰዓት ተንከባከባት። ከዛ አንተን የበለጠ የወደደችህ ትመጣለች አለችው። እሱም የሷን ሰምቶ ነው የሳማት። እና ያን ነገር እያደረጉ በነበረበት ሰዓት የቤመታ አከላሰለቻቸው። ውድና የተከበራችሁ የሀያት ቤተሰቦች ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ኤቢ አሁን ለአባቷም ልካለታለች እና ደስተኛ ናት። ምክንያቱም አባቷ ሲመጣ ሁለታቸውንም ከቤት አስወጥቶ ስለሚያባራቸው። ግን ለምን ሊያባራቸው ይችላል? የራሳቸውን ፍቅር መጀመር መብታቸው ነው እኮ አትፋቀሩ የሚል ሕግ የለምና ደረጀም ቢመጣ መብታቸው ነው። እንደፈለጉ ተተፈላለጉ እኔ ምን አገባኝ ብሎ ቢተዋት ደስ ይለኛል። ላኪን ኤቢ ታዲያ መቼ እንትን ትላለች? መቼ አፏ ዝም ይላል? ዳጣን እገላታለሁ እያለች ነው። ለወይዘሮ ማርታ ስነግራት ግን አላምንሽም አሳየኝ ከቀረሻችሁ ስትላት፣ አጥፍተውብኛል፣ ስልኩን ይኸው ፎርማት አድርገውብኛል፣ እነሱ ናቸው ደግሞ ያደረጉብኝ አለቻት። እና ምን ሲያደርጉ ነው እያየሻቸው ስትላት፣ ሲሳሳሙ እና ሲላላሱ ነው ያየኋቸው። እማዬ አንቺ እኮ እኔን አታምኝም እንጂ ሁሌም የምነግርሽ ነገር እውነት ነው። አየሽ እንደውም ቪዲዮ ቢኖር አሳይሽ ነበረ፣ ታምኒ ነበረ። አባዬ ላይ ስለላኩለት፣ አባዬ ላይ ስለተላከለት እሱ ጋር ስላለ እሱ ሲመጣ ያሳየናል አለቻት። የት እስኪ ችግር የለውም አሁን ገብተሽ ክፍተሽ አሳይኝ አለቻት። እሷም ወደ ቴሌግራም ስትገባ ቴሌግራም እንዳለ ባዶ ነው። በጣም ተናደደች። ስሜታዊ ሆና እኔ እገልሻለሁ የሚል ቃል ወጣ ከኤቢ ማለት ነው። ናታን ደንግጦ አቀርቅሮ ዝም አለ። መዋሸትም አልፈለገም። ናታን ሊናገር ነበር። አይ እንደዛ አይደለም የሳመችኝ አኩርፊያ ስለነበረ እዚህ ጋር ከሳምሽኝ እንታረቃለን ልላት ፈልጌ ነበረ። እሷም ጉንጭን ሳመችኝ በዛው ታረቅን አላት። እሷም እንዲህ አይደለም እማዬ እንዲህ አይደለም ናታን አተወራርፈን ነበረ። በምን እንደባላቅም አኩርፎ ነበረና እኔም እንዲናገረኝ ብዬ ነው የሳምኩት አለቻት። እሺ ከዚህ በኋላ ድጋሚ ግን እንዳታደርጊው፣ ደረጀ ሲመጣ ደግሞ ቤት እንከራይልሽና በዚሁ አካባቢ ትሄጃለሽ አለቻት። ከዛ ናታን በጣም ተናደደ። የሚወዳትን ልጅ ከቤት አስወጥቶ መስደር ማለት ያማል። እሷም አይ እትዬ እኔ ልወጣ አለቻት። አዎ አለች። ከዛ ኤቢ ደስተኛ ሆነች። ናታን ብቻውን ቀረልኝ የራሴ አደርገዋለሁ ብላ በሳቅ ፊቷ ተሞላ። ግን ደረጀ ሲመጣ እውነት ዳጣን ከቤት ያስወጣታል ወይስ ይተዋታል? እኔ ይሄ እዚህ ጋር ግራ አጋብቶኛል የእውነት። አሁን ይችልኝ እንግዲህ ምንም ሳታረጋት ግዴታ ወደ ውጭ መውጣት ነበረባት። እኔ እንደኔ ወደ ውጭ መውጣት የለባትም። ምክንያቱም
ሴት ልጅ ናት፣ ማንነት አላት። ቤተሰብ እንኳ ጠያቂ እንዲህ ባይኖራትም ዳጣ አባቷ ደረጀ እንደሆነ ብቻ ታውቃለች። ግን እናቷን ቢያሳውቃት የደረጀ ክፋት ደግሞ የቁልቁል እየሄደ ነው። የእውነት የዝች የደረጀም ሆነ የማርቲም። ከዛ ማርቲ ልጆቼ አለቁ፣ በቃ ተበከሉ፣ ፍቅር ተነካትማ ይሄ ወደኋላ አትመለስም። ታዲያ ዳጣን ታስወጣናት፣ በኋላ ናታንንም እናስወጣ። አይ ካስወጣ ነውማ ከዳጣ ጋር ይጨማለቃሉ። ህይወታቸውን ረስተው አንድ ለመኖር በፍቅር ለመኖር ብቻ ያምራሉና ናታንን ከዚህ ቤት ማስወጣት የለብኝም፣ ያው ዳጣም ብቻ ነው ማስወጣት ያለብኝ ብላ እሷም ትወስናለች። ደረጀ ግን ኤቢሲ ደውልለት ይልነግረው ስትል ምንም መስማት አልፈልግም፣ ልጆቹ ቤተሰብ ሁሉ ሰላም ነው ብሎ ጠይቆ ነው የሚወጣው። ምክንያቱም ትንሽ እረፍት ያገኝና ይወጣል። አየሽ የኤቢንስ ነዛ ራሱ አያስመጣውም። በጣም ያሳዝናል። እና ታዲያ ይህ ሁላ ያወቀች ኤቢ ለምን የአባቷን እንትን ለመረዳት ከዳጣ ጋር መጣላቷን ለምን አታቆሙም? አባትየውም እኮ በጣም ግራ ገባው። በዛም በዚህም እያሉ ሁለታቸውም ሊገሉት ነው ማለት ነው። እየተነጫነጩ እንትናስ ውሃ ደግሞ መርፌ የትምህርት ቤት ልጅ ሰጥቷት እቤት ድረስ ይዛ መጣ። መርፌ እንውጋ እያለች ከምንትን ጋር ስታወራ ወይዘሮ ማርታ ተደብቃ ትሰማ ነበር። ተደብቃ ስትሰማ በጣም ደነገጠች። ልጅቷ ራሱ በጣም ደነገጠች። መርፌውን ግን የሰጣት ልጁ ግድ ስጠኝ ብላና አስገድዳው ነው። ለምን ውሃ ስጠኝ እንዳለችው ግራ ይገባል። ቢሆንም ግን ያው ስጠኝ ያለችው እንዲሰጣት ፈልጋ ብቻና ብቻ ነው። ውድ የተከበራችሁ ቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ናታንና ዳጣን ፍቅራቸውን እየጻጻሙ ነው። እንደነሱ ያማረና የሰመረ ፍቅር ይስጣችሁ ውድ የሀገሬ ልጅ